ተስፋ መቁረጥ አይገባም። ተስፋ መቁረጥ ብዙ ሰዎች የሚፈተኑበት ችግር ነው። ተስፋ የመቁረጥ ፈተና በሰዎች መንፈሳዊ አመለካከት ውስጥ በተደጋጋሚ የሚያመነጫቸው ብዙ ጥያቄዎች አሉ። ከነዚህ መካከል የሚከተሉትን እንመለከታቸዋለን። ሀ የመጠቅም አይደለሁምና ተስፋ የለኝም። ተስፋ መቁረጥ የአጋንንት ውጊያ ነው። ተስፋ በማስቆረጥ ንስሐ እንዳንገባ ለማድረግ ሰይጣን ከፍተኛ ጥረት ያደርጋል። ስለዚህ ይህን ውጊያ አስቀድመን ማወቅና በመዳን ተስፋ ልንጸና ይገባናል። በነቢዩ በሚክያስ አንደበት ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልህ በማለት የተነገረው ተስፋ መቁረጥ ሰይጣንን የሚያስደስተው ስለሆነ በተስፋ እንድንጸና ለመምከር ነው። ሚክያስ ምዕራፍ 7 ከቁጥር 7 እስከ 10። ተስፋ በመቁረጥ ንስሐ ለመግባት በኃጢአት ከመውደቅ የበለጠ አደገኛ መሆኑን ማስተዋል ይገባል። ተስፋ በመቁረጥ ጌታውን አሳልፎ የሰጠው የአስቆሮቱ ይሁዳ ወደቀ፣ ሞተም። ተስፋ መቁረጥ ወደ ጠለቀ ገቢረ ኃጢአት የሚመራ በመሆኑና ተስፋ የሚቆርጥ ኃጢአተኛ ሰውም ከመጥፎ ወደ ክፉ ኃጢአት የሚያመራ ስለሆነ ምንም ፈተና ቢበዛ ተስፋ ከመቁረጥ ይልቅ በተስፋ መቆምን መምረጥ ጠቃሚ ነው። ሰይጣን በሠራው ኃጢአት የተነሳ ንስሐ ለመግባት ተስፋ ያስቆረጠውን ሰው ወደ ከባድ ኃጢአት እንዲያመራ፣ ወደ ንስሐም እንዳይመለስ፣ ከንስሐ አባቱም እንዲሸሽ፣ ከቤተ ክርስቲያንም እንዲቀርና በኃጢአት እንዲኖር ያደርገዋል። አባቶቻችን ነቢያት በተስፋ መቁረጥ የጦር ሜዳ ከአጋንንት ጋር ብዙ ተዋግተዋል። ነቢየ እግዚአብሔር ቅዱስ ዳዊትም አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው፣ ብዙዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ በማለት የተናገረው ቃል የዚህን ውጊያ ጽናት ያሳያል። መዝሙር 3 ከቁጥር 1 እስከ 3። ቅዱስ ዳዊት በመውደቁ ተስፋ አልቆረጠም፣ ወደ ፈጣሪው ተመለሰ፣ እግዚአብሔርም ወደ ክብሩ መለሰው። ዳዊትን ብቻ ሳይሆን ብዙዎችን ስለ ዳዊት ብሎ ደግሞ አድኗቸዋል። አንደኛ ነገሥት ምዕራፍ 1 ከቁጥር 32፣ 34፣ 36። ስለዚህ የኃጢአት ሸክም በከበደበትና በንስሐ መመለስ መጥፎ ወይንም ዋጋ ቢስ በሚመስልበት ጊዜ ውጊያው የጠላት ሰይጣን መሆኑን አስተውሎ ተስፋም ሳይቆርጡ በትዕግሥት በንስሐ ለመመለስና የእግዚአብሔርን ምሕረት ለማግኘት የበቁትን ቀደምት አበው ማስታወስና ልቦናን በተስፋ ማጽናት ተገቢ ነው። እኛ በራሳችን ተስፋ ብንቆርጥም እግዚአብሔር ግን እኛን ለማዳን ተስፋ አይቆርጥም። የእግዚአብሔር የጸጋ ስጦታ የሆነው የመዳን ተስፋ በውስጣችን ቢሠራ ተስፋ አንቆርጥምና ራሳችንን በመናቅ ተስፋ መቁረጥ አይገባም። ይልቁኑ ለመዳን በትጋት ወደ ንስሐ መመለስ እንጂ። ከወደቅኩበት ኃጢአት በፍጹም ልላቀቅ ስለማልችል እንዴት ንስሐ እገባለሁ? ውጊያው የእግዚአብሔር ነውና እርሱም ይዋጋልናልና መፍራትና ማፈር የለብንም። አንደኛ ሳሙኤል ምዕራፍ 17 ከቁጥር 47። ሁልጊዜ የእግዚአብሔርን ኃይል እንጂ የራሳችንን ጉልበት መመልከት የለብንም። በኤርምያስ እንደተጻፈው አንተ እግዚአብሔር አምላኬ ነህና መልሰኝ እኔም እመለሳለሁ ማለት ያስፈልጋል። ኤርምያስ ምዕራፍ 31 ከቁጥር 18። እግዚአብሔርን ተስፋ አድርገን ኃጢአትን ብንዋጋ እርሱ ያሸንፍልናልና ከመፍራትና ከማፈር የተነሳ ንስሐ ከመግባት ወደ ኋላ ማለት አያስፈልግም። በእርሱ በታመንን መጠን እግዚአብሔርም ኃይሉንና ብርታቱን ሊሰጠን የታመነ ነው። ሐመርኋ ያለሁበት ሁኔታ ንስሐ ለመግባት የሚያስችል አይደለምና ምንም ተስፋ የለኝም። እግዚአብሔር ለመካኗ ሴት የተናገራትን ማሰብ ይገባል። አንቺ ያልወለድሽ መካን ሆይ ዘምሪ። ኢሳይያስ ምዕራፍ 54 ከቁጥር 1። ይህ ቃል የሚያመለክተው ሴቲቱ መውለድ አልችልም በማለት ተስፋ ቆርጣ ከማዘን ይልቅ በእግዚአብሔር ተስፋ እንድታደርግ የተነገራት መሆኑን ነው። ስለዚህ በእኛ ግምት ብቻ ፈጽሞ የመዳን ተስፋ እንደሌለን ማሰብ አይገባም። ተስፋ የሚያስቆርጠውን ነገር ለእግዚአብሔር መተው ተገቢ ነው። እርሱ በመመለሳችን ተስፋ አለውና።
ከኃጢአቴ ብዛት የተነሣ ንስሐም አልገባም፣ ጥረትም አላደርግም። ይህ አባባል ወይንም ሐሳብ ለሕይወት መጥፎ አዝማሚያ ነው። እዚህ ደረጃ ቢደረስም ተስፋ መቁረጥ ግን አይገባም። እግዚአብሔር ሁልጊዜ እኛን ለማዳን ፈቃዱ ነውና ቅዱሳን ጻድቃንና መላእክት ሁሉ ስለ እኛ ነፍስ መዳን ይጸልዩልናል፣ ይማልዱልናል። ንስሐን እንድንፈልጋት እግዚአብሔርም ይረዳናል። በመጽሐፍም ስለ በጎ ፈቃዱ መፈለግን ማድረግንም በእናንተ የሚሠራ እግዚአብሔር ነውና በማለት ተጽፏል። ፊልሞና ምዕራፍ 2 ከቁጥር 13። ስለዚህ እኛ ደግሞ አምላካችን እግዚአብሔርን ወደ አንተ መመለስን እፈልጋለሁና መመለሱን ስጠኝ እንበለው። ከዚህ በኋላ በውኑ የቀረውን የሕይወቴን ዘመን ሁሉ ከኀጢአት ተለይቶ መኖር ይቻለኛልን? ልቤ ኀጢአትን ስለሚወድ ሥጋዬን ማሸነፍ እችል ይሆን? ንስሐ ብገባም ዳግመኛ ወደ ኀጢአት መመለሴ አይቀርም ይባል ይሆናል። ከንስሐ በፊትና በኋላ የሚኖረን ልብ አንድ ዓይነት እየመሰለን ተስፋ በመቁረጥ ማሰብ የለብንም። እግዚአብሔር ከንስሐ በኋላ አዲስ ልብ ይሰጠናልና እርሱ አዲስም ልብ እሰጣችኋለሁ ብሏል። ሕዝቅኤል ምዕራፍ 36 ከቁጥር 26። እግዚአብሔር ንስሐ በገባን ጊዜ የኀጢአትን ፍቅር ፈጽሞ ከኛ ያጠፋል። ስለ ኀጢአትም ፈጽሞ እንዳናስብ ያደርገናል፣ ሕይወታችንንም ይለውጠዋልና በዚህ ምክንያት ንስሐ ከመግባት አንዘግይ። ምንም እንኳ ንስሐ ብገባ የአእምሮዬ ሐሳብ ከቀድሞ ሊለወጥ አይችልም ይባል ይሆናል። ነገር ግን አንፍራ። እግዚአብሔር ሐሳባችንን ሁሉ ያነጻዋል፣ የታደሰ ልቦናንም ይሰጠናል። ሮሜ ምዕራፍ 12 ከቁጥር 2። ወደ ንስሐ የተመለሱ ሰዎች በታላቅ መንፈሳዊ ኃይል እንደሚታደሱ አንዘንጋ። ንስሐ የሚገባ ሰው ፍቅሩ ከፍተኛ ነው። ከኀጢአት የተመለሰችው ሴት ለዚህ ማስረጃ ልትሆን ትችላለች። የሉቃስ ወንጌል ምዕራፍ 7 ከቁጥር 47። አሁንም እግዚአብሔር ይቅር ይለኝ ይሆን? እኔንስ ይቀበለኝ ይሆን እንላለን። እግዚአብሔር አምላካችን ግን ወደ እኔ የመጣውን ከእኔ ከቶ አላወጣውም ብሏል። ዮሐንስ ወንጌል ምዕራፍ 6 ቁጥር 37፣ መዝሙር 103። እግዚአብሔር ወደ እርሱ በመጣን ጊዜ መቀበል ብቻ ሳይሆን በፍቅሩ ያጥበናል፣ ከበረዶም ይልቅ ነጭ እንሆናለን። መዝሙር 50 ቁጥር 7። የቀደመ ኃጢአታችንንም ይቅር ይለናል። እርሱ በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ ደግሜ አላስብምና በማለት ተናግሯል። ኤርምያስ ምዕራፍ 31 ከቁጥር 34። በሕዝቅኤልም እርሱ ከኃጢአቱ ተመልሶ ፍርድንና ቅን ነገርን ቢያደርግ የሠራው ኃጢአት ሁሉ አይታሰብበትም፣ ፍርድንና ቅን ነገርን አድርጓል፣ በእርግጥም በሕይወት ይኖራል ብሏል። ሕዝቅኤል ምዕራፍ 33 ከቁጥር 14 እስከ 16፣ ዕብራውያን ምዕራፍ 8 ከቁጥር 12 ላይ። እግዚአብሔር ሰው የሆነላትና በመስቀል ተሰቅሎ የሞተላት ነፍስ የተወደደች መሆኗን እናስብ። ስለዚህም እግዚአብሔር ይቅር አይለኝም ማለትን ትተን በንስሐ የእግዚአብሔርን ይቅርታ ለማግኘት ተስፋችን ጽኑ ይሁን። እግዚአብሔር ይቅር ሊለኝና ሊቀበለኝ ቢወድም ኃጢአቴ ግን የከፋ ነው ይባል ይሆናል። የእግዚአብሔር ቃል ግን እላችኋለሁ ኃጢአትና ስድብ ሁሉ ይቅር ተብለዋል። እግዚአብሔር ወልድን አላውቀውም ያለው ቅዱስ ጴጥሮስ እንኳ ንስሐ ገብቶ ይቅርታን አግኝቷል። የኃጢአትን መጠንና ብዛት ሳያይ ወደ እርሱ የተመለሱትን ሁሉ ይቅር ለማለት እግዚአብሔር የታመነ ነው። የጥጃ ምስል ሲሠራ የተባበረው ካህኑ አሮን ንስሐ በገባ ጊዜ ይቅርታን አግኝቷል። ዘጸአት ምዕራፍ 32 ከቁጥር 2 እስከ 5። ታላቁ ካህን ኢያሱም ንስሐ በገባ ጊዜ እግዚአብሔር ተቀብሎታል። ዘካርያስ ምዕራፍ 3 ከቁጥር 1 እስከ ቁጥር 5። ስለዚህ የእግዚአብሔርን ቸርነት እናስብ እንጂ በኃጢአታችን ክብደት ተስፋ እንቁረጥ። በእግዚአብሔር ፊት ሁሉ ቀላል ነውና። በኃጢአት ብዙ ቆይቻለሁና ዛሬም ለንስሐ ዕድል አለኝን ይባል ይሆናል። እግዚአብሔር ጊዜው ቢዘገይም ወደ እርሱ የመጡትን ሁሉ ይቀበላል። በ11 ሰዓት የመጡትን ተቀብሏልና
የማቴዎስ ወንጌል ምዕራፍ 20 ቁጥር 9። በመጨረሻ ሰዓት ንስሐ የገባውን ፊያታዊ ዘየማን ከጌታ ቀኝ የተሰቀለውን ወንበዴ ተቀብሏልና። የሉቃስ ወንጌል ምዕራፍ 23 ከቁጥር 43። ሥጋውያን በሥጋም የምንኖር እስከሆንን ድረስ ንስሐ የመግባት ዕድላችን በሩ ክፍት ነው። በሲኦል ወይም በገሃነም ግን ንስሐ የመግባት ተስፋ የለንም። የሉቃስ ወንጌል ምዕራፍ 16 ከቁጥር 26። ስለዚህ ብዙ ዘመን በኀጢአት ኖሬአለሁና የንስሐ ዕድሌ ተሟጧል ከማለት ይልቅ የእግዚአብሔርን ምሕረት ተስፋ ማድረግ የሚበጅ መሆኑን መዘንጋት አይገባም። በኀጢአቴ መንፈስ ቅዱስን እንደ መሳደብ ይቆጠርብኛል በማለት ይፈራ ይሆናል። ነገር ግን እስከ መጨረሻው እግዚአብሔርን አላውቅም ካላልን በመጨረሻው ሰዓትም ቢሆን ወደ ፈጣሪ ወደ እግዚአብሔር ከተመለስንና ንስሐም ከገባን ራሳችንን ለመንፈስ ቅዱስ አስገዛን ማለት ነውና ኀጢአታችን ይሰረይልናል። ስለዚህ የሆነ ያልሆነ ምክንያት እየፈጠረ ንስሐ እንዳንገባ የሚያዘናጋን ሰይጣን መሆኑን በማወቅ ፋታ ሳንሰጠውና ተስፋ ሳንቆርጥ ንስሐ መግባትን ገንዘብ ማድረግ ያስፈልጋል። ያለ ንስሐ ስርየተ ኀጢአት አይገኝምና።